ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ቤተሰቦች ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርት እንዲሁም ደግሞ ለህይወታችን በጣም አስተማሪ የሆኑ ትምህርቶችን የሚታገኙበት ቻናል ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊና አስተማሪ የሆኑ ትምህርቶችን በቀላሉ ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ከእኛ ጋር ማጥናት መማር የምትፈልጉ ተማሪዎች አማርኛ፣ እንግሊዝኛ የፈለጋችሁትን ቋንቋ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ መማር የምትፈልጉት በተለያየ አጋጣሚ የትምህርት እድል ያላገኛችሁት እንደገና ደግሞ ተምራችሁም ደግሞ ፐርፌክት መሆን የምትፈልጉ ተማሪዎች በታች ያስቀመጥንላችሁን ስልክ ተጠቅማችሁ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ ከኛ ጋር መቀጠል መማር ትችላላችሁ ማለት ነው። ዛሬ ደግሞ እናንተን ይጠቅማል ብዬ ያሰብኩትን በጣም አስፈላጊና አስተማሪ የሆኑ ሐሳቦችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እያንዳንዷን ሐሳብ እያነበብን እየጻፈን እንሞክራለን ማለት ነው። እናንተ ማንበብን መጻፍን ላይ ማሻሻል የምትፈልጉት በደንብ አድርጋችሁ እየጻፋችሁ ደብተርና እስክሪብቶ አዘጋጅታችሁ እየጻፋችሁ ትከታተሉኛላችሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ከመጀመሪያው ጀምረን እያንዳንዷን ፖይንት እያነበብን እንሄዳለን ማለት ነው። ኦኬ የመጀመሪያዋ ምን ትላለች? ብዙ ብዙ ዝናብ ዝናብ በኋላ በኋላ ፀሐይ ፀሐይ ብዙ ብዙ መከራ መከራ በኋላ በኋላ ደስታ ደስታ ይመጣል። በጣም አሪፍ አያችሁ ቤተሰቦቻችን፣ በጣም አስተማሪና ለህይወታችን በጣም ጠቃሚና ምክር የሚሰጡ ሐሳቦችን ነው ማመጣላችሁ ማለት ነው ቤተሰቦች። የመጀመሪያዋ ምን ትላለች? ከብዙ ዝናብ በኋላ ፀሐይ ከዛ ደግሞ ብዙ መከራ በኋላ ደስታ ይመጣል ይላል። ይህ ማለት ምን ማለት ነው ቤተሰቦቻችን? ብዙ ዝናብ ከዘነበ በኋላ ፀሐይ ይወጣል አይደለ? እዛው እንደዘነበ አይቀርም። ለምሳሌ አንዳንድ ጊዜ ሙሉ ቀን ሊዘንብ ይችላል፣ ከዛም በላይ ሊዘንብ ይችላል። ከዛ በኋላ ግን ፀሐይ መውጣቱ አይቀርም አይደለ? ልክ እንደዛ ብዙ መከራ፣ ብዙ ነገሮች፣ ብዙ ችግሮች ሊገጥሙን ይችላሉ። ግን ከዛ በኋላ ደግሞ ደስታ እንደሚመጣ መርሳት የለብንም ማለት ነው ቤተሰቦቻችን። በጣም አሪፍና ተስፋ ሰጪ የሆነች ሐሳብ ናት ማለት ነው። ስለዚህ ከብዙ ዝናብ በኋላ ፀሐይ ከዛ ደግሞ ከብዙ መከራ በኋላ ደስታ ይመጣል የምትሏን ሐሳብ መጀመሪያ ላይ ተመልክተናል ማለት ነው ቤተሰቦቻችን። በጣም አስተማሪ የሆነች ሐሳብ ናት። እናንተ ለራሳችሁ እያሰላሰላችሁ እየጻፋችሁ ትሞክራላችሁ ማለት ነው ቤተሰቦች። እንደተለመደው ደግሞ ከኔ ቀደም ብላችሁ አንብባችሁ እኔ ሳነብ ደግሞ ስህተታችሁን እያረማችሁ ነው የምትሄዱት። እንደገና ደግሞ ከሐሳቦቹ መካከል የወደዳችኋትን ሐሳብ ኮሜንት ላይ እየጻፋችሁ ነው የምትወጡት ማለት ነው ቤተሰቦቻችን። በጣም አሪፍ። የመጀመሪያዊቷን ምን ብለናታል? ብዙ ዝናብ በኋላ ፀሐይ ብዙ መከራ በኋላ ደስታ ይመጣል የምትሏን ሐሳብ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። አሁን ደግሞ ወደ ቀጣይ እንሄዳለን። ሁለተኛይቷ ደግሞ ምን ትላለች ቤተሰቦቻችን? ስትወድቅ ስትወድቅ ማንም ስላንተ ግድ የለውም። ስታሸንፍ ግን ይላል። አያችሁ፣ ስታሸንፍ ግን ብሎ ይቀጥላል ማለት ነው። እኔ ለማሳጠር ያክል ነው ያቆምኩት ማለት ነው። ስትወድቅ ማንም ስላንተ ወይም ስትወድቂ ማንም ስላንቺ ግድ የለውም። ስታሸንፊ ግን ብዙ ሰዎች ካንቺ ጋር ለመተዋወቅ አንቺን ለማግኘት ይጥራሉ ማለት ነው። ህይወት እንደዚች ናት ማለት ነው። ብዙ ጊዜ ስትወድቁ ማንም ሰው እናንተ ራሱ ቅርብ ብላችሁ የሚታስቧቸው ሰዎች ዞር ይላሉ። ዋናው ነገር ከእናንተ የሚጠበቀው ነገር ዋጋ በመክፈል ላለመውደቅ በቃ ማለት የውድቀት ህይወት እንዳትኖሩ ጥረት ማድረግ ነው እንጂ በአንድ ከወደቃችሁ ማንም ሰው ከጎናችሁ አይሆንላችሁ ማለት ነው። ማንም ሰው እናንተ እገሌ ያግዘኛል እገሌ ይደግፈኛል ምናምን ብላችሁ የሚታስቡት ሰው ቢሆን ራሱ አንድ ሁለቴ ቢያግዛችሁም ከዛ በኋላ ጥሏቸው ነው የሚጠፋው። ስለዚህ ጥሏችሁ ሲጠፋ ከፈጣሪ ጋር ነው የምትሆኑት ማለት ነው። ያው ፈጣሪ ያነሳችኋል፣ ደግሞ ያነሳችኋል። ግን መውደቅ የለብንም ማለት ነው። ህይወታችን ላይ ስትወድቁ ማንም ዞር ብሎ አያልንም። ስለ አንቺ ስለ አንተ ማንም ሰው ግድ የለውም ማለት ነው። ይህን ሐሳብ ለማሳየት ያክል ነው ማለት ነው ቤተሰቦቻችን። ሐሳቡን እንደምትወዱት እርግጠኛ ነኝ። እናንተ ደግሞ በደንብ አድርጋችሁ እየጻፋችሁ እያነበባችሁ እንድትለማመዱ አበረታታችኋለሁ ማለት ነው። ያው ብዙ ጊዜ እንደዚህ አይነት ሐሳቦችን ማመጣላችሁ
አብዛኛው ተማሪዎች አሁን ከኔ ጋር የሚማሩ ተማሪዎችም አሉ። እዚህ ደግሞ በሶሻል ሚዲያ በዩቲዩብም እየተከታተላችሁ የምትማሩ ልጆች ከፊደል ጀምራችሁ ከቃላት ጀምራችሁ እያነበባችሁ እየሞከራችሁ እንደመጣችሁ እርግጠኛ ነኝ። እንደዚህ አይነት ሐሳቦችን እየጻፋችሁ እንደገና ደግሞ እያነበባችሁ ስትለማምዱ ኮንፊደንሳችሁ እየጨመረ ነው የሚመጣው ማለት ነው። ከዛ በኋላ የትኛውም አይነት ረዣዥም ጽሁፎችን መጽሐፎችን ስታገኙ በቀላሉ ልታነቧቸው ትችላላችሁ ማለት ነው። ውድ ቤተሰቦች ሁለተኛይቷን ሐሳብ ምን ብለናታል? ስትወድቅ ማንም ስላንተ ግድ የለውም፣ ስታሸንፍ ግን ብዙዎች አንተን ለማወቅ ጥረት ያደርጋሉ ማለት ነው። በጣም አሪፍ። ሁለተኛው ሐሳብ ይህን ይመስላል ማለት ነው። አሁን ደግሞ ወደ ሶስተኛው ሐሳብ እንሄዳለን ማለት ነው። ቤተሰቦች በጣም አሪፍ። ከኔ ቀደም ብላችሁ እያነበባችሁ እኔ ሳነብ ደግሞ ራሳችሁን እያረማችሁ ነው የምትሄዱት ቤተሰቦቻችን። በጣም አሪፍ። ኦኬ ሶስተኛይቷ ምን ትላለች? የሌሎች ህይወት መመልከት አቁም ባለ ነገር ተደሰት። አሁን ምንድነው እኛ አካባቢ ብዙ ጊዜ አንዳንድ ሰዎች የሆነ ከንቱ ምኞት ይመኛሉ ማለት ነው። አንዴ ለምሳሌ በሀገራችን ከሆነ በኢትዮጵያ ከሆነ በኢትዮጵያ ተወልደናል። የሆነ ቦታ ላይ ከተወለደ በቃ በዛ ቦታ ተወልደናል ማለት ነው። ስለዚህ እሱ ለኛ ብኩርናችን ነው ማለት ነው። በቃ መጀመሪያ መቀበል ያለብን ነገር እሱ ነው። ግን ከዛ የዘለለ ደግሞ እነ እከሌ ቢኖር እንደ እከሌ አይነት ህይወት ቢኖረኝ ምናምን ብለን የሰውን ህይወት መመኘት ወይም የሆነ ሀገር ላይ ቢወለድ እዛ ሀገር ላይ ቢወለድ እዛ ሀገር ላይ ቢኖር ኖሮ ምናምን እያለን ራሳችን ማታለል የለብንም ማለት ነው ቤተሰቦቻችን። እንደዚህ አይነት ነገሮች ምንም ጥቅም የላቸውም። እንደ እከሌ ቢኖር ብለን መመኘት ምንም ዋጋ የለውም ማለት ፖዚቲቭ ከሆነ ወይም ይሄ መልካም ቅናት ከሆነ ችግር የለውም። ልክ እንደሱ እኔም ሰርቼ እንደዚህ አይነት ቦታ ደርሳለሁ ብላችሁ የምታስቡ ከሆነ እሱ ኦኬ፣ ይሄኛው በጣም አሪፍ ሐሳብ ነው። ግን አሁን እናንተ ያላችሁበትን ህይወት ትታችሁ እኔ እኮ እንደ እከለ አይደለም እንደ እከለ ቢሆን ምናምን ብላችሁ የሰውን ህይወት መመልከት ከጀመራችሁ የራሳችሁን ውድቀት እያሰፋችሁ ነው ማለት ነው። ማድረግ ያለባችሁ አንደኛውና ብቸኛው ነገር ምንድነው ቤተሰቦች? የራሳችሁን ህይወት አይታችሁ ባላችሁ ነገር ላይ መደሰት አለባችሁ ማለት ነው። ጤና ብቻ ካላችሁ በጤናችሁ ላይ መደሰት አለባችሁ ማለት ነው። ሰላም ያለበት ቦታ ከሆናችሁ ሰላማችሁ ብቻ ስለ ሰላማችሁ ብቻ መደሰት አለባችሁ ማለት ነው። ማለት ብዙ ጊዜ እንደዚህ አይነት ነገሮች ይከብዳሉ። አንዳንድ ጊዜ ሰዎች የሚመለከቱት ምንድነው አካውንት ላይ ያለው ብር ወይም ሰው ያለበት ኪሱ ላይ ያለበት ነገር ምናምን ተመልክቶ ከዛ በኋላ ነው ለመደሰት የሚያስቡትና ለመደሰት እሱ ብቻ በቂ አይደለም። በጣም ብዙ ብር የማይሰራቸው ነገሮች አሉ። የሌሎችን ህይወት ወይም ብር ያላቸው ባለጠጋ የሆኑ ሰዎችን ህይወት እያየን በራሳችን ላይ የሆነ ዝቅተኛነት ስሜት እንዲሰማን ማድረግ የለብን ማለት ነው። ስለዚህ የሌሎች ህይወት መመልከት አቁም፣ ባለ ነገር ተደሰት። በጣም አሪፍ። አያችሁ ብዙ ጊዜ ለምሳሌ አይሮፕላን ያለው ሰው በአይሮፕላን እየሄደ መደሰት ይችላል። ግን ሞተር ያለው ሰው ወይም ትንሽ ነገር ጋሪ ያለው ሰው ራሱ በጋሪ እየሄደ ደስተኛ መሆን ይችላል ማለት ነው። ስለዚህ ደስታ በቁሳቁስ ወይም በጣም ከፍ ያሉ ሰዎች የሚያገኙት ነገር አይደለም። ደስታ ከፈጣሪያችን የተሰጠ ነገር ነው። ስለዚህ ስጦታችን ነው። ስጦታችን ደግሞ የመጠቀም ኃላፊነት ያለብን ራሳችን ላይ ነው ማለት ነው ቤተሰቦች። በጣም አሪፍ። የሌሎች ህይወት መመልከት አቁም፣ ባለ ነገር ተደሰት የሚለውን ሐሳብ በዚህ መልክ ተመልክተናል ማለት ነው ቤተሰቦች። አሁን ወደ አራተኛ እንሄዳለን። አራተኛይቷ ደግሞ ምን ትላለች? ያልተጠራህበት ቦታ ላይ ያልተጠራህበት ቦታ ላይ መገኘት ክብርህን ያወርዳል። አያችሁ በጣም አሪፍ። አሁን ብዙ ጊዜ ምንድነው እኛ ሰዎች ችግራችን ምንድነው? እኛ ራሳችን ካላከበር ነው ማንም አያከብረንም። ማለት የተጠራንበት ቦታ ብቻ ላይ ነው መገኘት ያለብን እንጂ ያልተጠራንበት ቦታ ተሻምተን መሄድ የለብንም። ለምን? ክብራችን እያረድን ነው ማለት ነው። ስለዚህ ክብራችን ደግሞ እኛ የራሳችን ክብር ካልጠበቅ ነው ማንም የራሳችን ክብር አይጠብቀንም ማለት። ለምሳሌ ከመንግስታት ጋር ለመቀመጥ የሚሄድ ሰው ወይም በጣም የተከበረ ቦታ የሚሄድ ሰው
ምንድነው አለባበሱ፣ አካሄዱ፣ አረማመዱም አቀማመጡም ጭምር በጣም ፐርፌክት መሆን አለበት ማለት ነው። በጣም የተደራጀ ኦርደር የሆነ ነገር ነው እንጂ መሆን ያለበት። አሁን ለምሳሌ መንግስታት ጋር የሚሄድ ሰው ዝርክርክ ነገር አድርጎ ቢሄድ፣ ለምሳሌ የማይሆን ልብስ ለብሶ እንደገና ደግሞ የማይሆን ነገር አድርጎ ፀጉሩን ተንጨባርሮ ምናምን ቢሄድ ማንም አይቀበለውም። ያነ የራሱን ክብር እያወረደ ነው ማለት ነው። ስለዚህ መገኘት የሌለብን ቦታ ማወቅ አለብን ማለት ነው። መገኘት በሌለበት ቦታ መገኘት የለብንም። ስለዚህ ከተገኘን ደግሞ ክብራችን እንደሚወርድ እርግጠኛ መሆን አለብን ማለት ነው። ቤተሰቦች በጣም አሪፍ ኦኬ። ስለዚህ ያልተጠራህበት ቦታ ላይ መገኘት ክብርን ያወርዳል ወይም ክብርን ይቀንሳል ማለት ነው። ይሄኛውን ነገር በራሳችሁ ላይ መወሰን አለባችሁ ማለት ነው ቤተሰቦች። ይህን ቪዲዮ የምትመለከቱት ሁላችሁም በቃ የሆነ ቦታ ላይ እናንተን የማይመጥናችሁ ቦታ አለ። እናንተ ለምሳሌ በሃይማኖታችሁ ላይ የማይፈቀድ ነገር ከሆነ ለምን ታደርጋላችሁ? በቃ እንደዛ አይነት ቦታ ላይ መገኘት የለባችሁም። ልክ በየትኛውም አካባቢ ላይ ያለው ሰው የራሱ የሚያከብረው ነገር አለ፣ የራሱን ክብር የሚጠብቅበት መንገድ አለ። ስለዚህ ያን ክብር ከጣላችሁ ደግሞ ማንም አያከብራችሁ ማለት ነው። መገኘት በሌላችሁበት ቦታ መገኘት የለባችሁ ማለት ነው ቤተሰቦች። በጣም አሪፍ ያልተጠራህበት ቦታ ላይ መገኘት ክብርን ያወርዳል የሚለውን ሐሳብ አራተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን ጥሩ ትምህርት እያገኛችሁ እንደሆነ ተስፋ አደርጋለሁ። እንደገና ደግሞ እነኚህ ነገሮችን በህይወታችሁ ላይ ከተገበራችሁ የምርን ነው የምላችሁ በጣም ነው የምትጠቀሙት ማለት ነው። በጣም አሪፍ የሆኑ ሐሳቦች ናቸው። አራተኛውን በዚህ መልክ ተመልክተናል። አሁን ደግሞ ወደ አምስተኛ እንሄዳለን ማለት ነው። ኦኬ አምስተኛይቷ ምን ትላለች? አዳዲስ ነገሮችን ለመማር እና ለማወቅ ዝግጁ ሁን። አያችሁ፣ አዳዲስ ነገሮችን ለመማር እና ለማወቅ ዝግጁ ሁን። በጣም አሪፍ። አያችሁ፣ አሁን ያለንበት ጊዜ የቴክኖሎጂ ዘመን ነው አይደለ? እንደ ድሮ አይደለም። እንደ ድሮ ለምሳሌ በሰፈራችን የምናደርጋቸው ነገሮችን ከጓደኞቻችሁ ጋር በቀላሉ የምናደርጋቸው ነገሮች ብቻ አይደለም። አሁን በቴክኖሎጂ ዘመን በተለያዩ ነገሮች ቴክኖሎጂያቸውን ይዞ እየተቀየሩ ነው የሚመጡት እና የሚመጡ አዳዲስ ነገሮችን ደግሞ ለመማርና ለማወቅ ዝግጁ መሆን አለብን ማለት ነው። ብዙ ጊዜ ምንድነው እውቀት የሚባለው ነገር በጣም አሪፍ ነገር ነው። እውቀት ካላወቃችሁ በሆነ ነገር ላይ እውቀት ከሌላችሁ ለዛ ነገር ባሪያ ናችሁ ማለት ነው። ያ ማለት ምን ማለት ነው? ለምሳሌ ዋጋ ከፍለን የሆነ ነገር ካወቅን በባለማወቃችን ከምንከፍለው ዋጋ በጣም ትንሽ ነው ማለት ነው። ምን ማለት ነው? ብዙ ጊዜ ባለማወቃችን ብዙ ዋጋ እንከፍላለን ማለት ነው። ስለዚህ ለማወቅ ግን ትንሽ ዋጋ ለመክፈል ዝግጁ አይደለም አብዛኞቻችን። ትንሽ ዋጋ ከፍለን ጉልበት ሊሆን ይችላል፣ ገንዘብ ሊሆን ይችላል። እንደገና ደግሞ በሚያስፈልጋችሁ ነገር በየትኛውም ነገር ላይ እውቀት ማግኘት የሆነ ዋጋ መክፈል አለባችሁ ማለት ነው። ስለዚህ በየትኛውም ቦታ ላይ ዋጋ ከፍላችሁ እውቀት ማግኘት ይጠበቅባችኋል ማለት ነው። ስለዚህ አዳዲስ ነገሮችን ለመማርና ለማወቅ ዝግጁና ሬዲ መሆን ይጠበቅባችኋል ማለት ነው ቤተሰቦች። በጣም አሪፍ። አምስተኛይቷ ሐሳብ እችን ትመስላለች። አሁን ደግሞ ወደ ስድስተኛው እንሄዳለን። ስድስተኛይቷ ደግሞ እችን ትመስላለች። ስድስተኛይቷ ምን ትላለች? አንተ ብቻ የመለወጥ ፍላጎት ይኑር። ጊዜው አረፈደም። አንተ ብቻ የመለወጥ ፍላጎት ይኑር፣ ጊዜው አረፈደም ይላል። በጣም አሪፍ ቤተሰቦች። ምን ማለት ነው ይሄ? ማለት ብዙ ጊዜ እኛ ሰዎች ለምሳሌ በጊዜ ላይ እንገደባለን ማለት ነው። ለምሳሌ ጊዜ መስራት የነበረብኝ ጊዜ ነበረ፣ አሁን አልፏል፣ አሁን ከዚህ በኋላ ሰርቼ ምን አመጣለሁ ምናምን የሚል አይነት ተስፋ የመቁረጥ አይነት ሐሳብ ይመጣሉና እንደዚህ አይነት ሐሳቦችን መቀበል የለብንም ማለት ነው። ስለዚህ መለወጥ ከፈለግን ዛሬውኑ መጀመር አለብን ማለት ነው። የትኛውም እድሜ ላይ የትኛውም ጊዜ ላይ በየትኛውም ቦታ ላይ ልንኖር እንችላለን፣ ግን የሆነ ነገር መሞከር አለብን ማለት ነው። ስለዚህ ለመጀመር ፍቃደኛ መሆን አለብን፣ ፍላጎት መኖር አለብን ማለት ነው። ስለዚህ ያን ፍላጎት ደግሞ መሬት ላይ ማውረድ አለብን ማለት መጀመር፣ በተግባር ማሳየት አለብን ማለት ነው። ስለዚህ ያኔ የማንለወጥበት ምን ምክንያት የለም ማለት ነው ቤተሰቦቻችን። ምንድነው የምትለው ሐሳቧ?
አንተ ብቻ የመለወጥ ፍላጎት ይኑር፣ ጊዜው አልረፈደም። በጣም አሪፍ። ዋናው ምንድነው? ፍላጎታችን ነው፣ የኛ አቋማችን ነው ማለት ነው። የትኛውም አይነት ነገር ከጀመርኩ አሳካለሁ ወይም ከሰራው ስኬታማ ሆናለሁ ብለን ማሰብ አለብን። ፍላጎታችን እንደዛ መሆን አለብን እንጂ ጊዜው ሊገድበን አይገባ ማለት ነው ቤተሰቦቻችን። አንድ ላይ ስናነባት ምን ትላለች ሐሳቧ? አንተ ብቻ የመለወጥ ፍላጎት ይኑር፣ ጊዜው አልረፈደም የሚለውን ሐሳብ በዚህ መልክ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ደግሞ ወደ ሰባተኛ እንሄዳለን። ሰባተኛይቷ ደግሞ እችን ትመስላለች። ምን ትላለች? አብረን የምናነባት ይሆናል ቤተሰቦች። ስህተት የሚያሳፍረው ካላረምነውና ከደጋገምነው ነው። በጣም አሪፍ። አያችሁ ምንድነው? ለምሳሌ ከሰው ስህተት ከብረት ዝገት የሚባል አባባል አለ አይደለ? በአገራችን ላይ ልክ እንደዛ ማንኛውም ሰው ማንኛውም ንጉስ ሊሆን ይችላል፣ ማንኛውም በጣም የከበረ ሰው ሊሆን ይችላል፣ ማንኛውም በጣም አዋቂ ተብሎ የሚታሰብ ሰው ሊሆን ይችላል። ሁሉም ሰው ስህተት ይሰራል። ስህተት መስራት ሰው መሆናችን ምልክት ነው ማለት ነው። ስህተት ሁሉም ሰው ስለሚሰራ፣ ግን የሰራነው ስህተት ደግሞ አርመን ሌላ ቀን ከዛ ስህተት ካልተቆጠብን እሱን ስህተት ደጋግመን ከሰራነው ደግሞ በጣም የሚያሳፍር ነው የሚሆነው ማለት ነው። ይህኛውን ሐሳብ ለመግለጽ ነው ማለት ነው። ይህ ሐሳብ ስህተት የሚያሳፍረው ካላረምነውና ከደጋገምነው ነው የሚል ሐሳብ በዚህ መልክ ነው የተመለከትነው ማለት ነው ቤተሰቦች። ብዙ ጊዜ ለስህተት እንፈራለን፣ ግን ለስህተት መፍራት የለብንም። ግን ስህተት መደጋገምን ነው መፍራት ያለብን። ለምሳሌ አንድ ነገር ስንጀምር ከተሳሳትኩ ምን ይሆናለሁ ብለን መፍራት የለብንም። ግን በመጀመሪያው ከተሳሳትን ደግሞ በሁለተኛው ያን ነገር አርመን መልካም ነገር ለመስራት ጥረት ማድረግ አለብን እንጂ ከተሳሳትኩ ምን እሆናለሁ ብለን መፍራት የለብን ማለት ነው። ስህተት ማለት ሰው የመሆናችን ምልክት ነው። በቃ ማለት ማንኛውም ሰው ስህተት ይሰራል፣ ስህተት ይፈጠራል፣ ግን እሱን መደጋገም የለብንም ማለት ነው ቤተሰቦች። በጣም አሪፍ። ኦኬ። ስለዚህ ሰባተኛዋ ሐሳብ ምን ትላለች? ስህተት የሚያሳፍረው ካላረምነውና ከደጋገምነው ነው የሚለውን ተመልክተናል ቤተሰቦች። አሁን ደግሞ ወደ ስምንተኛ እንሄዳለን። ስምንተኛይቷ ደግሞ እችን ትመስላለች። የስምንተኛዋ ሐሳብ ምን ትላለች? ከባለጠግነት ሁሉ የመጀመሪያ ብልጥግና ጤና ነው። ከባለጠግነት ሁሉ የመጀመሪያ ብልጽግና ወይም የመጀመሪያ ብልጥግና ጤና ነው ማለት ነው ቤተሰቦቻችን። ብዙ ጊዜ አሁን ለምሳሌ አብዛኞቹ ባለጠጋ ሰዎች ናቸው ብለን የምናስባቸውን እኛ የምንወስነው በምንድን ነው? በገንዘብ ሊሆን ይችላል፣ ወይም በሀብት ሊሆን ይችላል፣ ባለው ቁሳቁስ በማቴሪያል ነው የምንወስነው። ግን እንደዛ አይደለም። እሱ ሳይሆን ትልቅ ባለጠግነት የሚባለው ጤና ማለት ነው። ጤናማ ከሆንን በጣም ባለጠጎች ነን ማለት ነው ቤተሰቦቻችን። አሁን እኛ ባለጠጎች ናቸው ብለን የምናስባቸው ሰዎች አንድ ቀን የሆነ ነገር ሲገጥማቸው ያ ገንዘብ ምንም ነገር ሊያደርግላቸው አይችልም ማለት ነው ቤተሰቦች። ምንም ነገር ማለት ገንዘብ የማይሰራቸው ገንዘብ በጣም አሪፍ ነገር ነው። ገንዘብ በጣም ያስፈልጋል። የሚሰራቸው ነገሮች በጣም ብዙ ነገሮች አሉ። አሁን ብዙ ሰው ራሱ ገንዘብ ኪሱ ላይ ሲያልቅ ራስ ምታት ይመጣል። ኬት እንደሚመጣ በሽታ ይመጣል፣ እናውቀዋለን። ማለት ገንዘብ ያስፈልጋል፣ አስፈላጊ ነገር ነው። ግን ገንዘብ የባለጠግነት መለኪያ አይደለም። የባለጠግነት መለኪያ የመጀመሪያው ነገር ጤና ነው ማለት ነው። ስለዚህ ጤና ካለን ሁላችንም ባለጠጎች ነን ማለት ነው። ሰርተን ማግኘት ከቻልን፣ በሰላም ወጥተን ከገባን፣ ምንም አይነት የጤና እንከን ከሌለን በቃ ባለጠጎች ነን ማለት ነው ቤተሰቦች። ስለዚህ ከባለጠግነት ሁሉ የመጀመሪያ ብልጥግና ጤና ነው ማለት ነው። በጣም አሪፍ። ኦኬ፣ አሁን ወደ መጨረሻ አካባቢ ደርሰናል። የመጨረሻኛይቷን ሐሳብ ደግሞ ተመልክተን የምንጨርስ ይሆናል ማለት ነው ቤተሰቦች። እስካሁን በጣም ብዙ ነገር እየተማራችሁ፣ የዛሬው ሐሳቦችም በጣም አሪፍና አስተማሪ የሆኑ ሐሳቦች ናቸው። ብዙ ነገር እያገኛችሁ እየተማራችሁ እንደሆነ ተስፋ አደርጋለሁ። እንደገና ደግሞ ከነኚህ ሐሳቦች መካከል የወደዳችኋትን ሐሳብ ኮሜንት ላይ መጻፍ እንዳረሱ፣ ኮሜንት ላይ እየጻፋችሁ ነው የምትወጡት ማለት ነው ቤተሰብ። የመጨረሻኛይቷን ሐሳብ አይተን የምናጠቃልል ይሆናል። የመጨረሻዋ ምን ትላለች? ለራሳችን ብቻ ሳይሆን የሌሎች ደስታ ምክንያት እንሁን። በጣም አሪፍ። አያችሁ ቤተሰቦች፣ ለራሳችን
ደስታ ብቻ ሳይሆን የሌሎችም ደስታ ምክንያት እንሁን። በጣም የሚወደው ሀሳብ ነው ይሄ ሀሳብ ማለት ነው። ቤተሰቦቻችን ብዙ ጊዜ እኛ ለራሳችን ከበቃው እኔ ለራሴ ከበቃው ምናምን ብለን ነው የምናስበው። እንደሱ ብቻ አይደለም ማሰብ ያለብን። እኔ ለብዙ ሰዎች በረከት ይሆናለሁ ወይም ለብዙ ሰዎች የደስታ ምክንያት ሆናለሁ እንላለን አይደል? አብዛኞቻችን ሰውን የማገዝ ቅናት አለብን። አሁን ለምሳሌ ሶሻል ሚዲያ ላይ እንደምትመለከቱት ምናምን ብዙ ሰዎች ሄደው ሰውን ስረዳ ምናምን በጣም ትልቅ ስሜት ይሰማናል አይደለ? ልክ እንደዛ ነው። ሁላችንም ውስጥ አለ እሱ ሀሳብ አለ። ግን አሁን እሱን ሀሳብ ደግሞ ወደፊት እንደምናደርግ እርግጠኛ ሆነን ነው መስራት ያለብን ማለት ነው። ስለዚህ ለራሳችን ብቻ ሳይሆን የሌሎችም ደስታ ምክንያት እንሁን። በጣም አሪፍና ደስ የምትል ሀሳብ ናት ማለት ነው መጨረሻኛይቷ። ለራሳችን ብቻ ሳይሆን የሌሎችም ደስታ ምክንያት እንሆን። አያችሁ አሁን ብዙ ጊዜ እናንተ በሶሻል ሚዲያ ምናምን እንደምትመለከቱት ለቤተሰቦች ብቻ ሳይሆን በጣም ብዙ ለተቸገሩ ሰዎች የደስታ ምክንያት የሚሆኑ ሰዎች አሉ። ልክ እንደነሱ እኛም አንድ ቀን እንሆናለን ማለት ነው። ስለዚህ ስታስቡ ለራሳችሁ ደስታ ብቻ ይህን አግኝቼ ራስን እንደዚህ አደርጋለሁ ምናምን ብቻ ሳይሆን ይህን ነገር አደርጋለሁ፣ ይህን ነገር አከናውናለሁ፣ ከዛ በኋላ ለብዙዎች የደስታ ምክንያት ይሆናሉ ብለን ነው ማሰብ ያለብን ማለት ነው። ቤተሰቦች በጣም አሪፍና አስተማሪ ቪዲዮ በዚህ መልክ ተመልክተናል ማለት ነው። ወደ 9 የሚሆኑ ለህይወታችን በጣም አስፈላጊ የሆኑ ሐሳቦችን ላይ የተመለከትናቸው እነኝህን ሐሳቦችን እየጻፋችሁ ደግሞ እያነበባችሁ በደንብ የማንበብና የመጻፍ ብቃታችሁን ልታሳድጉ ይገባል ማለት ነው። ቤተሰቦቻችን የወደዳችኋትን ሐሳብ ኮሜንት ላይ እየጻፋችሁ ቪዲዮአችን ደግሞ ላይክ እያደረጋችሁ ትወጣላችሁ ማለት ነው። መማር የሚፈልጉ ተማሪዎች ካሉ ደግሞ አማርኛ፣ እንግሊዝኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ ተምራችሁ አውቃችሁ የምትወጡበትን እድል አመቻችተንላችሁ እያስተማርን እንገኛለን። ከኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ። ከነሱ ጋር ተቀላቅላችሁ በግሩፕ እንዲሁም ለብቻችሁ ማጥናት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ቤተሰቦቻችን ከዚህ በተጨማሪ ደግሞ ጥያቄም ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። በሌላ ቀን እንዲሁም አስተማሪ ቪዲዮ ይዘን እንመለሳለን። እስከዛው ሰላም ቆዩልን። አመሰግናለሁ።